ብር እንኳን ብትልኪላት እቺ ሰው ቤት ተከራይታ እንኳን ለመኖር ነው ማውራሽ አውሮፓ ሲስተሙ እንደዛ ነው ኦልሞስት እነዛ እዛ ያሉ ሰዎች ካለ ሲስተሙ ላይ በደም ካላስተካከሉላት የዚህ ሰው የገንዘብ ችግር እኮ እሷ ኔክት ወይም ደግሞ ሪጀክት ከማድረግ የሚመጡ ብዙ ነገሮች አሉ አሁን የምናውቀው ነው እሰይ ተተናገር ፍቄ ከኔ ይልቅ እሷ በጣም ፕሮፌሽናል ሰላም በዩ እሺ ሰላም እላለሁ ሁላችሁን እንዴት ናችሁ ወገኖቼ ሰላም ብያለሁ ወንድሜ እኔ አላቅህም የመጀመሪያ ጊዜ ነው ነገሩን ከመጀመሪያ እስከ መጨረሻ ላስረዳህ ያው ነግራሃለች ሃናም ነግራሃለች ሆስፒታል የምትመረመርበት ሆስፒታል አንድ ቀን 9 ወር ሲሆናት ሂጂ ሌላ ሆስፒታል ብለው እንትን ይሏታል ይሄ ነገር ብዙ ጊዜ ተደርጓል በጥቁሮች ላይ ኤክስፐሪመንት ተደርጎ የሞቱ ልጆች ሁሉ አሉ የታወቀ ነው በዛ አካባቢ በሆላንድ አካባቢ እሷ አላወቀችም ገባች የሆነ ነገር ያረጋታል ከዛ በኋላ በቃ ልጅቷ አንተ ስትል ሰው ይደርሳል ባል ይጠራል ምን ይላል ብዙ እንትን ብሎ ኤክስፐሪመንት ያደረጉባት እሷንም ልጇንም ዳሜጅ አደርጋቸዋል ብዙ ሆስፒታል ገብተዋል ብዙ ተራፒ አድርገዋል ያ ሁሉ ነገር ተጣርቶ አሁን እዚህ ላይ እኛ ዝም ብለን ከራሳችን አይደለም መፍረድ ያለብን በማስረጃ ተረጋግጦ ዶክተሩም ጥፋተኛ ሆኖ ሆስፒታሉም ጥፋተኛ ሆኖ እንደዚህ በማድረጉ በሰው ላይ ኤክስፐሪመንት ሳታውቅ ሳያስፈርሟት በማድረጋቸው ኢንሹራንሱ ተከሶ በብዙ ሚሊዮን ብር ይፈረድላታል ከተፈረደ የፍርድ ወረቀቱን አይተዋል የፍርድ ወረቀቱን ለምን ጠይቅሽ ለምሳሌሽ ፖዚቲቭ በሆነ መንገድ እንድታስቢልኝ ለምን አይነት ነገሮች ስላሉ ለዛ ነው የጥያቄው አለ ቆይ ላስረዳህና አንተም እንደገባህ ምክንያቱም አበሻ ብዙ እናወራለን አንድ ሲወራ 10 ሆኖ ተቀጥሎ ነው የሚወራው ያ ነገር መጥፋት አለበት እኛ አበሾች የትም ቢሆን ስማችን አሁን በጣም እየረከሰ በጣም እየወደቀ አንድ ላይ አንኖር አንድ ላይ አንግባባ ያ ነው ይሄ ያመጣው እንደዚህ አይነቱ ነገር ሲመጣ አለመተባበራችን አንድ አለመሆናችን ነው ራሳቸው ፈረንጆቹ ያላግጡባታል እናንተ ምንድናችሁ እርስ በርሳችሁ እንደምትደራረጉት ነው የሚባለው አሉዛ ስለዚህ ምን ሆነ አሁን አጭር ላርገው ቃሉን አንተ በደንብ እንትን እንድትል አሁን ይሄ ሁሉ የተደረገው በፍርድ ቤት ነው በጠበቃ ነው ጠበቃ ገስታ ሁሉ ነገር አለቀ ተፈረደ አሁን ማን አለበት መሰለ ማዘጋጀ ቤቱ ሙኒሲፓሊቲው አለበት ውስጥ ጥፋት ውስጥ ፖሊሶች አሉበት ጥፋት ውስጥ ሌላም የመንግስት ትልልቅ ፕሮፌሰሮች አሉበት ሚሊዮነሮች ናቸው አሁን ምን አረጉ ያንንም የኢንሹራንስ ገንዘብ እንዳትከፈል እና እሷም ልጅቷ ደግሞ ስማርት ስለሆነች ወደፊት ከሳን የበለጠ ሀገሩ ላይ ዳሜጅ ያመጣል ይሄ ነገር በሚል ለምን መሰለ ልጅቷ ራሱ ትምህርት ቤት ሁሉ ያጻፈች ዶክተሮች እዚህ ሆስፒታል እንዲያረጉ ብላ ገብታ ከነጓደኞቿ አስረድታለች ይሄንን ነገር ሲያዩ ለመግደል ፈለጉ ሁለቱንም እና ያባረሯቸው ጀመር መኪናዋን ነጠቋት ቤቷን ነጠቋት ልጅቷን በ16 አመቷ ኪድናፕ አረኳት ይሄን ሁሉ የሚያረጋው ሁሉም ያውቃል ሰርክል ነው እንትኑ ነገሩ የሚሰራው ፖሊስ ያውቃል ፖሊስ ጋር ብትሄድ ፋይሏ ላይ ተጽፏል ኦሬዲ እንዳትቀበሏት እንዳታዩዋት ምናምን ነው ሁሉንም ማስረጃዋን አጠፉባት የምትቀመጥበት ሰዎች አበሾች በተክርስቲያን አብራቸው የምትሄድ ማህበር ያላት ዶክመንት ታስቀምጣለች እነሱ ጋር እቤት ላይ ተቀምጦ አሁን እታች አውርደው ለኩሰው ያቃጥሉታል ኦኬ ታዲያንቺ እንዴት ታየሽው ቆይ ካቃጠሉት ዶክመንቱን የታየሽው አንቺ እስቲ ቪዲዮ አላት ቪዲዮውን ግባና እያንዳንዱ ማስረጃ እያንዳንዱ የተጻጻፈችበት እያንዳንዱ እንትን አለ እና እሱን ይሄና ተረዳለ ትናገራለች እኮ ላይፍ ነው ስማቸውን ጠቅሳ ነው ተናገረው እሷማትና ይኸውልሽ አየሽ this is my point አሁን እኔ ጠየቅኩሽ መጀመሪያ ላይ ምን አልኩሽ መሰለሽ ሴተዬ እኔ አሁን አንቺ መተሽ ስታወሪ የጠየቅኩሽ ጥያቄ ወረቀቱን አይተሻል ይልካልሻለች ወይ ያልኩሽ አይደለ አዎ እንትን ለጥፋለች ማስረጃዎቹ አሉ ለጥፋለች ሰዎቹም
ተናግረዋል። የቪዲዮም አላት ሪከርድም ይኖራል። እኔ አሁን እሱንም አክሴፕት አደረኩ። አሁን እኮ የሴትዮዋን እኮ ተቆርጦም ሲመጣ እኮ እናየዋለን። እኔ የራሴም ጥያቄ ስላለኝ ነው አሁን የምትይኝን ፊልም በቃ ይሄ ታሪኩ it's already it's happen በብዙ ጊዜ የሚፈጠር ነገር ነው አልሽ አክሴፕት አደረኩኝ። ግን መረጃው ከሌለ አሁን እኔ መረጃ ወንድሜ እስከ መጨረሻው ስማኝና መረጃውን ደግሞ ወደ ስንት ቪዲዮ አላት ገብተህ ብታየው ትረዳዋለህ። ለዛ ነው እኔ የምለው አሁን እንደዚህ አድርገው እንግዲህ ያችን ገንዘብና የእነሱንም ስም ለመጠበቅ እናቲቱንም ልጅቷንም እናጠፋለን ነው ያ ነው የሚያሯሩጣት። በዚህ መንገድ ቤተክርስቲያን ስትሄድ ምን ይሏታል ማህበር እንትን የሚሉት ከአቅማችን በላይ ነው ብለው እጃቸውን ያነሳሉ። ከአቅም በላይ ነገር የለም። እዚህ ሀገር ዲሞክራሲ ያለበት ሀገር እንዲህ አይነት ነገር እንትን ሲል ሚዲያ ላይ ወይዘነው እንወጣለን። ምንም ማስረጃ አይፈልግም። ማስረጃ እነሱ ያመጡታል። እነሱ በሚከራከሩት ወጥተው በሚናገሩት ማስረጃ ነው። እሷ ደግሞ ከሚሊዮን የበለጠ ማስረጃ አላት። ጥፋት አንድ ፍርድ ቤት ከተፈረደ በቃ እንደገና ደግሞ ልጇ ኪድናፕ አድርጋ ተሄዳ አመልክታ ልጇን መልሱ ተብለው ሁሉ ለፖሊስ ተጽፏል። ለምን አላደረጉትም? ስለሚፈሩ። ከወጣች በኋላ ልጅቷ ስማርት ናት፣ ትከሰናለች፣ አካለ ጎዶሎ ሆናለች። አሁን ምንድነው የሚያደርጉት መሰለህ? እዛ ወስደው አፍነው ከሷ ስንት ሩቅ ነው አለች። ከአዲስ አበባ እንደ ባሌ ነው አለች የወሰዷት። ኢማጂን ከናት ከተማ አውጥተው ነው እዛ የጣሏት እና እዛ ቤት ውስጥ በየቀኑ ድራግ ይሰጣውታል። አሁን ዛሬ ደውዬላት ነበር ለኤንጀሊና። ምን አለች መሰለህ? እኛ ስለ እናቲቱ አይደለም አሁን እኔ የምታገለው ልጅ ወልጃለሁ፣ ስለ ልጅቱ ነው። ምን አለች ኤንጀሊና? እንደዚህ ብዬ እናትሽ ጋር ቲክቶክ ላይ እሰራለሁ ምናምን፣ አይዞሽ ሁላችንም እንወድሻለን። የኔን did they know the world my suffering ነው ያለችኝ። እንዲህ ብላ ነው ህፃን ልጅ የጠየቀችኝ። እንዲህ ብላ የምትጠይቅን ህፃን እናንተ እያላችሁ ትልቅ ሚዲያ ያላችሁ፣ እኔ በሰው በሚዲያ አልታወቀም፣ እንዴት ዝም ትላላችሁ? እኛ ለእናቲቱ አይደለም፣ እናቲቱ ኃጢአትም ይኖራት ክስም ይኖራት ምናልባት አላቅም፣ ግን እኛ መታገል ያለብን ለህፃኗ ነው። እዛ ሳፈር እዩ የመጀመሪያ ሀና ጎጂዬ ጋር ያለውን ቪዲዮ እዛ ሲጠየቁ ያለውን ቪዲዮና አሁን ያለችበትን እኔ ትዊተር አካውንት ካለ አንቀጸ ፋኖ ነኝ የሚል ትዊተር አካውንት አለኝ። እዛ ላይ ግባና ያው ምን አይነት ለውጥ እንዳለው እሰተ ይኸውልሽ። አንቺ የምትይውን ምናልባት ከሀገር ሀገር ሊለያይ ይችላል። እኛም አንድ ወቅት ላይ ልክ አሜሪካ ላይ ሆኖ የሆነች ልጅ ይዘው በወጣችበት ጊዜ እንዴት ይሄ ይፈጸማል አሜሪካ ላይ ያለን እንደዚህ ነው አበሾች እናደርጋለን። አደ ኮሚኒቲው ጋር ወይም እዛ ያሉትን ሰዎች እንዲህ ነገር እያለ ለምንድን ነው ኢንተርናሽናል ሎየሮች አሉ ዓለም አቀፍ በሆነ ቦታ ላይ ቀርቦ መከራከር የሚችሉ ኢትዮጵያዊ ተመረ ነው ዘራቸው ይብዛ በየቦታው አሉ። በእነሱ በኩል ላይ ያለ ቆንስላ this is አየሽ። አሁን ምን አለ መሰለሽ ሴተ አንቺ አንድ ግለሰብ ሆነሽ ፋይት ማድረግ በዚህ ደረጃ መተሽ ማስረዳት ከሞከርሽ ብንበዛ ብዙ ነው። አይ የሚለው አይ ተዋቸው አበሻ የሚለው ቃል ሲመጣ ተዋቸው ካልሽኝማ ተይኝ በቃ ብዬ ነው እኔም ቁጭ ምለው። እዛም ያሉት ሰዎች አፕሮች አድርገሽ በተለያየ ነገር ይሄ ሌላውን ትተነው በጋራ በሚያቆመን ነገር ላይ በጋራ እንድንቆም መከባበሩ ከሌለ እዛ ጋር የተፈጠረውን ክፍተት ሳናዳምጥ ጃጅ የምናደርግ ወይም ቀድመን እንዲኮ ስለሆነ ነው የምንል ከሆነ የሚያመጣብን አንድምታ ብዙ ነው። የኔ ግልጹ ነው ማለት እኔ አሁን አውሮፓ ስለሆነ ብትይ ኦኬ አውሮፓ ነው የምኖረው ምን ላደርግ እችላለሁ ልሻለሁ። የምኖረው አውሮፓ ነው። አውሮፓ ላይ እንግዲህ አይደለም ከዚህ ኔዘርላንድ እዚህ ኖርዌይ ያለሁኝ ከቤት ተነስቼ ኦስሎ የሆነ ሰው ጋር ለመሄድ የዛ ሰው የፍቃደኝነት አንደኛው ነው። ሁለተኛው በኢኮኖሚ መኖር አለበት። ተነስቼ ለመሄድ ጊዜ ሊያስፈልገኛል። ዝም ብለሽ ብድግ ብለሽ ብትሄጂም ደግሞ የሚመጣ ነገር ምንድነው ብለሽ ትጠይቂያለሽ እንደሰው። እኔ ብዙ ኬዞችን አውቃለሁ። በአጋጣሚ ሆኖ እንዲህ አይነት ነገሮች ሲመጡ ታያለሽ። አረብ ሀገር ይቀላል ነው ማወራሽ። በቃ 100% ነው የምነግርሽ። አረብ ሀገር የሚቀለው ለምንድን ነው? ኮሚኒቲው፣ ኤምባሲው፣ ማህበረሰቡ
እዛ ያሉ ረጅም ጊዜ የቆዩ ግለሰቦች በግለሰብ ደረጃ ነው የምነግርሽ በጣም ፖዚቲቭ ናቸው። ሌላኛው አንድ ነገር ደግሞ ያለው ምንድነው ሲስተሙ እዛ ጋር ያለው ሲስተም ከመንግስት ጋር አይደለም ሄዶ የሚያጋጭሽ ሲስተሙ ሄዶ ቀጥ ብሎ የሚያገናኝሽ በደል ከሚፈጽሙት ግለሰቦች ጋር ነው። ሲስተሙን አይደለም ሄደሽ የምትታገዩ ግለሰቦችን ነው። አውሮፓ ላይ ስትመጪ ምኑን ነው የምትታገዩ? ሲስተሙን ነው የምትታገዩ። እኔ አሁን ይዤ የመጣሁት ኬዝ አለ ከኢትዮጵያ ከመጣሁ ገና 4 ቀን ምናምን ነው። ኦልሞስት የዳኒ ጉዳይ እንደዚሁ በስም ስተት ወይም ደግሞ ምናምን ብቻ ሳይሆን በተቀናበረ ተንኮል ከሀገር ወጥቷል ብዬ ከሚያምኑት ሰው ነኝ። ያደረከው ምንድነው ብትይ መረጃና ማስረጃ ነው ይዤ የመጣሁት። እምጠይቃቸው ጥያቄዎች ለጠበቃ ይሁን ለምን ይሁን የማቀርባቸው ወረቀት ናቸው። ደረቴን ነፍቼ ነው የትም ቦታ ፓርላማ ለምን አይሆንም እገባለሁ። በምን ታምናለህ ብለሽ ብትይ መረጃ ኤቪደንስ ንግግር አይደለም። እኔ አሁን እሷ የምትናገረውን እያንዳንዱን ንግግር እኔ በሌላኛው መንገድ አስቀምጬ ባውራሽ ትደነግጫለሽ። ደሴም አፕን ያደረገብኝ የምትልጅ ደሴም ልጄ ከፈጣሪ በልዩ ስጦታ ተወልዷል፣ ሰውነቱ ላይ ምልክት አለ ናኤው ተብያቃለሁ። መጨረሻ ላይ ግን መድኃኒት ወይም ደግሞ ማረጋጊያ በመውሰድ ራሷን እያረጋጋች ስትመጣ አሁን የምትለው ወይም ደግሞ አሁን የምትናገረው ያን ያመመኝ ጊዜ ገባኝ። አሁን ገባኝ አባባልህ ወንድሜ። this is my point ገብቶሻል? ሰዎች the same illusion ውስጥ ሊገቡ ይችላሉ። it's happen ሊያደርጉ ይችላል። እኔ ማምነው አንድ ነገር ነው። ስለምኖርበት አገር ስለምኖረው ህይወት ኬር እሰጣለሁ። ልጅ አለኝ፣ ቤተሰብ አለኝ። የሆነ ነገር መጥቼ እዚህ ላይቭ ላይ ወይ የሆነ ይሄ ሚዲያ ነው ለኔ አክብሬው የምጠቀምበት ሚዲያ ገባኝ። እብድናት ይላውታል። አዎ እብድናት የሚሉት ቆይ ልንገርህ፣ እኔንም ተብያለሁ። እኔ አሁን አነጋገር እብድ ነው አይደለም። እሺ እንደዚህ ነው። ይሄንን ሰው ያለውን ነገር ይዘን ስለምንከተል አበሾች ሁልጊዜም ያበሻ ወሬ እንጂ ወይ በማስጠላቀተን ቆይ አንድ ጊዜ እኔን ደግሞ አዳምጫለሁ። የኔ ጌታ ፕሊዝ የትም ቦታ ብንሄድ ጸጉር የመሰንጠቅ ነገር አለኛ ጋር። ይሄ ነገር አይደለም። እኔ አሁን ህግ ቦታም አያስኬድንም። እሷ ምን አደረገች? እብድናት። ሁልጊዜም እሱን ነው የምታወራው፣ እንሰማዋለን። እኔ ልክ ከከፈትንበት ጀምሮ ቲክቶክ ከከፈተችበት ጀምሮ በቀን አስረዳለሁ ሁኔታውን። በቀን ያለውን ማስረጃ የተደረገውን ነገር ምኑን ያንን ሰብስበን ማስረጃ የምትፈልግ ከሆነ ማስረጃውን እንሰጣለን። የሰው ወሬ እንደዚህ ተባላለች። ቆይ ልንገርህ። ኖ እሴት የእሷን ንግግር አሁን እኔ የእሷ ሚሊዮን ነገር ልታወራ ትችላለች። እኔ አንድና አንድማምነው ኤቪደንስ ወረቀት ነው። ወረቀት እንትን አላልከኝ። ማስረጃ ማለቴ የእሷን ድምፅ አይደለም፣ የእሷን ንግግር አይደለም። ከፍርድ ቤቱ የወጣ ከጠበቆች የተነጋገረ ለእሷ የተጻፈ ለማዘጋጃ ቤቱ የተጻፈ ያንን ነው ማስረዳ። ማስረጃ ማለት ያ ነው። የፍርድ ቤት ወረቀት በምንድን ነው ያለው? በደች ነው በምንድን ነው? በእንግሊዝኛ ያስተረጎመችው ሀኒ አለ መሰለኝ። በእንግሊዝኛ ያስተረጎመችው ይኖራል፣ በዳችኛ አለ። ለሌላ ይኸውልህ አሁን እኛ የምንፈልገው ቆይ አንድ ጊዜ ሌላውን ፍርዱን ስለ እሷ ኃጢአት ሰርታለች የሚበሉ ያውሩ ምን የሚበሉ እኛ ያገባንም። ቆይ እኛ ያገባናል አያገባንም? እኛ የሚያገባን ታፍና ኪድናፕ ሾፒንግ እያደረጉ ነው። ኪድናፕ ያደረጓት ያቺ ኪድናፕ የተደረገች የ16 ዓመት ልጅ አሁን 21 ዓመቷ ነው። 5 ዓመት እዛ ታስራ እናቷን እንዳታይ የትና የት። ምክንያቱም ስራም አግደዋታል። ስራም አትሰራ ምንም አትልም፣ እንዳትጠይቃት እንዳታወራ። አሁን አውርቻት ምን እንዳለች ነገር ቅድም ነግሬያለሁ። የዓለም ህዝብ የኔን ሳፈሪንግ ያውቃል ወይ ነው ያለች። አዎ ያውቅልሻል፣ በቀን ትዊት እያደረኩልሽ ነው አልኳት። 3 ጊዜ በእንግሊዝኛ አለ፣ በዳችኛ አለ፣ በአማርኛ አለ አልኳት። እና እኛ ስለሷ እንጂ ስለ ሀና አይደለም። እኔ ስለሷ ልጅ አለኝ ስለሷ እንጂ አንተም
ሰው የሚያወራውን ተው፣ ማስረጃ ታቀርብልሃለች የፍርድ ቤቱን። ከዛ በኋላ ምን ትላለህ መሰለህ? ምንድነው የምትለው? እንርዳት፣ ገንዘብ እናዋጣላት፣ ቀረጥ አንግዛላት ብቻ ነው። ሌላ ምን አለ? እሴት ይኸውልሽ፣ በጣም በሚደንቅሽ ሁኔታ ከሰው ምንም የተለየ ነገር የሰማሁት የለም። ከዚህ በፊትም የሆነ ሰው ከታች ጽፎ መልስ የሰጠው በአውሮፓ ሕግ ላይ ወይም ደግሞ ያለ ነገር ሲሚላር ነው። ኦልሞስት 70% የሚሆነው ይመሳሰላል። ከዛ ውጭ አሉ ጉዳዮች አሉ። ልጆች ተይዘው ጎዳና ላይ የሚወጡበት አገር ሁሉ ጣሊያን እንደ ኖርዌይ አይደለችም። ጣሊያን እንደ ግሪክ አይደለችም። ከአንዱ ሀገር የተሻለ የሆነ ሲስተሙም ሕጉ ምንም የተሻለ የሆነ አለ። አሁን እኔ እየነገርኩሽ ያለሁትኝ ሪያሊቲውን ነው። ፐርሰናሊ ጃጅ አላደረኩም። እሷም ላይ አይደለም። ስሟም ሀና ከሆነ ስለ ሀና ጉዳይ ብቻ አይደለም፣ ጀነራል የሆነውን ነገር ነው። ጀነራሉን እንተው። እኛ አሁን ችግራችን ልጅቷ ስለ መድኃኒት በቀን እኔ ሰማሁሽ አይደለ ሴት። አንቺ ደግሞ አንዴ አዳምጪኝ። እዚህ ጋር ስፔሲፊክ በሆነ ነገር ለመወያየት ኤቪደንስ እፈልጋለሁ አልኩሽ። አሁን እሱን ጉዳይ እናውራ ካልን አክሴፕት አድርግ እያልሽ ነው ዝም ብለህ። እኔ ደግሞ እንደ አይነት ባህል ኖ አላልኩም። ማስረጃውን የፍርድ ቤቱን አልኩሽ። ያኛውን እኔና እሱ እስኪመጣ ግን ያለውን ነገር አንድ ጀነራል ነገር የምነግርሽ የሰው ልጅ ጃጅመንቱ ወይም ደግሞ ሰው የሚለውን አይደለም። እኔ የምሰማው ምንድን ነው ይዘቱ። ከሰዎች ጋር አንዳንድ ጊዜ ልጁን ውስጥ ልንገባ እንችላለን። ከሆነ ነገር ጋር የሚፈጠር ነገር አለ። ውስጥ የምንገባባቸው ነገሮች አሉ። ለምን የምንላቸው አሉ። ሪል እኔ በእጄ ላይ ያዝኩት እንኳን ኬዝ ላይ አልኩሽ እኮ እኔም ማምነው ነገር አለ፣ ባለቤቱ የሚያምነው ነገር አለ። አሁን ያ ሰው ሌላ ሰው ይሄንን ቢለው አይምሮውን ስቶ ነው ሊለኝ ይችላል። እኔ ደግሞ የማይበት ጭንቀት ሆነ ያለው ያለበትን ስትረስ ያለው የነበረበትና አሁን ያለበትን ሁኔታ ሚዛን ላይ ከታለው ለምን እንደዛ እንደሚሆን የተወሰነ ሁኔታ እፈልጋለሁ። ስለዚህ አሁን ባለው ነገር ላይ ይሄንን ነገር ሲመጣ ማስረጃው መረጃው ሲመጣ ቶፒክ አድርገን እናወራለን። እኔ የሆነ ነገር ራሱ ፒክ አድርጌ ዝም ብዬ ከሚያወሩት ውስጥም አይደለም። አሁን እኮ ማስረጃ አለ ስላልሽ ከማስረጃው በኋላ ያለውን ነገር እናደርጋለን። ከላይ ሜሊሳ የሚለው አካውንት እሱን ፎሎ አድርጊና እዛ ላይ ያሉ መረጃዎች ላኪያቸው እናያቸው። እኛ ማገዝ ካለብን እኮ ወገናችን ነች እች ልጅ አይደለም። ሌላ ህመም ላይ ብትሆን እንኳን ነው አሁን ብትሆን እንኳን እዚህ ጋር ኮቲሽን ውስጥ እንድትይዥልኝ ብትሆን እንኳን እንደ ሀበሻ አግዘናት ካለችበት ጭንቀትና ችግር እንድትገላገል ማድረግ ያለብን እኛ ነን እንጂ ጣጠቋሚ መሆን የለብንም። አይ እሷ እኮ እያልን ሰውም ትግደል፣ ከምሬ ነው የምልህ። ሰውም ትግደል፣ ኃጢአቱ የእሷ ነው፣ ፍርዱ የእሷ ነው። እግዚአብሔር ፍረድ። እኛ ግን ማገዝ አለብን። ራበኝ ስትል አናግዝም። ከዛ ጋር ተያይዞ ለዛ ነው አልኩሽ መፍትሄዎች። አሁን እኔ ለምሳሌ መፍትሄዎች ባሉበት ሁኔታ ላይ መፍትሄዎች ማለትም አገሪቷ ላይ በህጉ በሲስተሙ እሷ የምትሸሻቸው አሉ እንደዚህ አይነት ችግሮች በጣም ብዙ ሰዎች ጋር በፍጹም በቃ ከእጅሽ ላይ አንዲት ፍሬ እችን ዘለላ መንደሪን የማይቀበሉ ሰዎች ምክንያቱም በቃ አልፈልግም እኔ የሚጠራጠሩ በራሳቸው ዓለም ላይ ያጋጠማቸው ነገር ኖሮ ይሆናል። በራሳቸው እንግዲህ የሰይጣን ስራ አንዱ ይሄ ነው። በብዙ መንገድ አለ። የዚህ ሰው ደግሞ ሰፖርቲንግ ሲስተሙን ያውን እቺ ሰው አውሮፓ ላይ ሆና ሪል ቋሚ የሆነ ነገር አገሪቷ ላይ ህግ እያስገደደ ማድረግ የሚቻልበት እያለ ባበሻ አቅም ያ ነገር መሆን ይችላል ብዬ ጥያቄ አለኝ። እኔ ጠይቅሻለሁ እሴት ዛሬ ስሜት ደንጋጊው ራሱ ኃጢአተኛ ከሆነ ተከሳሽ ከሆነ ምን ታደርጋለህ? እሱን ነው የምጠይቀው። አሁን እኔ ይኸውልሽ አንቺ በምትይ ማለት ነው አሁን የእሷ ጉዳይ ላይ ገብተን እንደዛ ስንል እንትን ሆናለሁ እኔ ራሱ ፍርደ ገምድል ሊያደርገኝ ይችላል። አሁን እኔ ደግሞ ያለኝን ምልከታ ምነግርሽ ዓለም ሙሉ ጨለማ ብትሆን ላንቺ የሚታይ ብርሃን ወይም ደግሞ ላንቺ የሚቆም ብርሃን ፈጣሪ በራሱ ጊዜ አለው። በራሱ ጊዜ ነው ማውራሽ። ሰው ሊሸሽሽ ይችላል ሰው ይፈልጋል። እግዚአብሔር ግን ያንን እውነት ይዞ የሚመጣ እኔ አንቺ ለዚህ ልጅ መተሽ ስትከራከሪ ወይ ስትናገሪ በዚህ ልጅ ጉዳይ ላይ ገብተሽ ስታስረጂ ፈቅደሽ ላይሆን ይችላል። እግዚአብሔር ባንቺ ሊጠቀም ፈልጎ ይሆናል። ያለው እውነት ካለ ያወጣል። አንዳንዴ ደግሞ አሜን ከሆነም አሜን ከምር ነው ማለት እኔ እንቅልፍ አልተኛም። አንድ ጊዜ ልንገርህ ይቅርታ። እንዴት የኔ ልጅ ቢሆን ኖሮ 5 ዓመት ሙሉ ስንት አይሮፕላን ተከፍሎ የሚካሄድበት ሀገር ታስራ ልጄ መድኃኒት እየተሰጣት
እኔ እዚህ እንዴት እህል እበላለሁ? ኖራለች። የኖረችውም ሀና በእግዚአብሔር ነው። እግዚአብሔርን ክጄ ነበር እኔም ስለሚያመን። አሁንማ ሁለት በሽተኞች እየተባለ ነው አሉ ቲክቶክ ላይ የሚወራው። ምንም አይደለም። ይሄንን በሽታ ደግሞ እግዚአብሔር በሚያላግጡት ላይ ይድረስባቸው። እኔ ብታመምም አልሞትኩም አለው። ትንፋሽ አለ፣ እከራከርላታለሁ ለዚች ለልጅ። ግን አንተ ወንድሜ እግዚአብሔር ይስጥህ፣ እግዚአብሔር ያክብርልህ። ይህንንም ማለትህ ትልቅ ተስፋ ነው። አበሾች እንደ መርዳት በየሄደችበት ቦታ እየሄዱ እንዲህ ናት ራሷን ስታለች ምናምን እያሉ ያስወራሉ። እሱን ተወውና እኛ ህጉ ላይ የህጉን ማስረጃ ትልክልሃለች፣ ኮፒውን ትልክልሃለች፣ ቪዲዮም ካለ ትልክልሃለች። ከዛ ተነስተህ መዋጮ ይዋጣላትና በሚዲያ ጠበቃ ተገዝቶላት ልጅቷ እናቷ ጋር ትምጣ። ሌላ ምንም የምጠይቅ ነገር የለም። ይህንን ካረክ ከእግዚአብሔር እንጂ ከኔ አይደለም የምታገኘው፣ ከኢትዮጵያ ህዝብ እንጂ ከኔ አይደለም የምታገኘው። ግን እኔ እናት ስለሆንኩ ነው ማደር አልችል ራሴን እገልል ነበር። እሷ ግን ራሷን አልገደለችም እስካሁን። እግዚአብሔር ጠብቋትና ይሄንን ስላከበርከኝ አመሰግናለሁ። ከዚህ በኋላ አሁን የተናገርሻትን ቃል ሌላ ጊዜ በእሷን ፊት እንዳትደግሚው ብለሽውም ከሆነ እንኳን አልሰማችሽ። አንዳንድ ጊዜ ጭንቀት ላይ ያለ ሰው የጭንቀት የመውጫ መፍትሄው ምንድን ነው ብሎ ወደኛ ሲመጣ መፍትሄውማ ከሌለ ይሄንን ነበር ማደርገው ካልነው ለዛ ሰው ነው እሷ ራሷ ትናገረዋለች። እንዴት አልገደለችም ራሷን ይሉኛል። እኔ ግን ልጄን ሳትወጣና ሳላይ ራሴን ምንም አላረግም ነው የምትለው። እሷ ጎበዝ ሴት ልሽ አሁን ምን አለ መሰለሽ አንቺ የተረዳሽ ሰው ሁሉ እኩል በዚህ ምድር ላይ ሁላችን አንድ አይነት ነን። እንደ መልካችን ባህሪያችን ይለያያል፣ ጾታችን ይለያያል፣ ቁመታችን ይለያያል እና የግንዛቤም ሁኔታ ያለፍንበትም ሁኔታ ብዙ ነገሮች የየራሱ እይታዎች አሉት፣ የየራሱ መንገዶች አሉት። ዋናው አንድ ነገር ኢሞሽናል አትሁኑ። ሰው ለማገዝ አንቺ በሽተኛ ሲበዛ ነው ሲበዛ ዛሬ ደወልኩላት መልስ አልሰጠቻትም እና ኤንጅለናት መልስ አትሰጠኝም እና ምን አርጓት ይሆን ስትል አምጪ ቁጥሩን ብዬ ደወልኩ። ስደውል ይሄንን ስትጠይቀኝ በቃ እኔ የለሁም። አንድ ህፃን ልጅ እንደዛ ብላ ስትጠይቅ ምን ትላለህ አንተ? እና አበሾች ባካችሁ ዝም ያላችሁ የምታዳምጡ የእሷን ኃጢአት ተውት። ኃጢአትም ትስራ ደግም ትስራ የእሱ አይደለም። የልጅቷ በግፍ ነው የተወሰደችው፣ በግፍ ነው የታሰረችው። ፍርድ ቤት መልሱ ልጅቷን ብሎ የጻፈውን እንልክልሃለን አሁን። እሺ ጌታዬ፣ እኔም ካንተ የምፈልገው ሰብስብና እኛ ገብተን እናዋጣና ጠበቃ ይገዛላትና ልጅቷ ትውጣ። በቃ ይሄ ነው እሱ። ምናልባት ነፃም ጠበቃል ገንዘብም የማይፈልግ እኮ ቀና ብዙ እኮ በዓለም ላይ እኮ ብዙ ጠበቃ ራሱ የዓለም ጠበቃ አበሾች ጠበቃ በነፃ ቢሰሩላ ትልቅ ነገር። በቃ እኛ ይሄን ነው የምፈልገው። እኔ አልኳት እኔ በወንበር ላይ ተቀምጬ ማዘጋጃ ቤት ጽፌ እገተር ነበር። ከምሬ ነው የምልህ። ግን እዛ ሀገር አይደለሁም። ችግሩ ያ ነው። እና አውሮፓ ስላዳመጥከኝ በጣም አመሰግናለሁ። በጣም ኢሞሽናል የሆንኩት ልጅቷ ድምጿ ስለሰማሁ ሌላ አይደለም። በቃ አሁን እነግራታለሁኝ። ተስፋ ነው ይሄ፣ ተስፋ ነው። እውነቴን ነው የምልህ። ትልቅ ተስፋ ነው የሰጠኸኝ። አመሰግናለሁ። ሁላችሁም ይቅርታ። ሰው ሲያለቅስ እኔም አለቅሳለሁ፣ አልወድም። ግን ይቅርታ፣ በጣም ይቅርታ። መልካም ቀን ሀንዬ። እዛ እንገናኛለን። እሺ ትከፍታለች አሁን። እዛ ሄዳለሁኝ። በጣም አመሰግናለሁ። ዛሬ ደስ ብሎናል አንተን በማናገራችን። ላይፏ ላይ 4-5 ሰው ነው የሚገባው። ስልኳም ይወድቃል፣ ይሰበራል፣ ይጠፋል። ሰፖርትም የላትም። አሁን ምን አለ መሰለሽ አሁን ሰው ባለበት ሁኔታ ላይ ያለው መጀመሪያ አካባቢው ጋር ቦታው ጋር አንዳንዴ ገንዘብ ብቻውን አጥፊ ሊሆን ይችላል። ኮንዲሽንን ከዚህ በፊት አንዲት ካናዳ ላይ ነበረች ልጅ ድረሱልኝ ራሴን ላጠፋ ነው ሽጉጥ ሁሉ ሞክሬያለሁ ምናምን ብላ በጣም የሚታወቅ ታሪክ ስለሆነ በኋላ ላይ ኢትዮጵያ ሄዳ ኦልሞስት ራሷ በተናገረችው ሰው እዚህ ሚዲያ ላይ ሲመጣ ያለው አይደንቲቲ ማንነት እና ከጀርባ ያለው ብዙ ማንነታቸው ብዙ ነገሮች አሉ። ወደ ሚዲያ እኔ ረጅም ጊዜ እዚህ ሚዲያ ላይ ቆይቻለሁ። ህይወትን ማስተምራኛለች። ከሀገር ሀገር በሆነ ምክንያት ስትሄዱ ብዙ ታሪክ ታውቃላችሁ እና
ኢሞሽን መሆን አለ በነገሮች ላይ የሆነ ስሜታዊ ሆነን የምንሄድባቸው ነገሮች አሉ። ቆመን ደግሞ ማሰብ የሚገባን ደግሞ ብዙ ነገር አለ። ስለዚህ እኔ የምለው ምንድነው የመጀመሪያ ነገሮችን በጣም እንደዚህ አግሬሲቭሊ የሚመጣ ሰው ነው ደስ ይለኛል። ሰውን ለማገዝ ሰው ለራሱ ጉዳይ መቆም በማይችልበት ሁኔታ ፈጣሪ ነው ሰው የሚያቆምለት። ያ ሰው ደግሞ ዶክመንትድ ሆኖ ግራቀኝ አይቶ እሰይ በቃ ያቺ ሰው ደስ እንዲላት ብቻ አይደለም። ሴርጂዮ የሰላም ነው ወንድም ማለት ደስ እንዲላት አይደለም። ሪል መታገዝ ህመምም ከሆነ እኔ ህመምም ከሆነ ሰው ህመም ነው የምለው። ሪል ጉዳዩም ደግሞ የሚያስፈልገው ከሆነ ፊት ለፊት ካልተናገርን ሸፋፍነንም የምናመጣው ለውጥ ስለሌለ ለእናንተ አሁን እናንተ ሰፖርቲንግ ናችሁ። በቃ እዛ ቦታ ላይ ለዚህ ሰው በቃ ትክክለኛ ማገዝ መርዳትን ፈልጋችሁ በዚህ ደረጃ ስልክ ወስዳችሁ እንደዚህ አርጋችሁ በየቦታው ሄዳችሁ ባካችሁ የምትሉ ሰዎች ዶክመንትድ ሁኑ። በቃ አደራጁት። ያኔ ጉዳዩ ራሱ ገብቶ ነው የሚመጣው። ዓለም አብሯችሁ ነው የሚቆመው። አንድ ሰው ሁለት ሰው እንደኔ አይነት ተራው ሰው አይደለም። ዓለም አብሯችሁ ይቆማል። እንደ አይነት ነገር ግን ዶክመንትድ የሆነ ነገር ግን ያዙ። እሷ ጋር እየሳቃችሁ እያወራችሁ ትረስት ቢልድ አድርጉ ከእሷ ጋር ካሏት እጇ ላይ። ከዛ ማውራት ትጀምራለች። ከዚህ ውጭ ያሉ ወሬዎችን ስታወሯት የበለጠ ትሰማላችሁና ይሄንን እኔ በተለያየ መንገድ አይቼዋለሁ። ከስራ አንግል አይቼዋለሁ፣ ከማህበራዊ ህይወት አይቼዋለሁ፣ ከብዙ ወዳጆቼ ጋር አወራለሁና ለሰው መጀመሪያ ስታገኟቸው ሰዎች የሚመጡበት መንፈስ እየቆየ ስታወሯቸውና ብዙ ነገር ይኖራል። በይበልጥ የልጅቷም ጉዳይ ቀላል አይደለም። አሁን 21 ዓመት ከሞላት ዋይኖት ለምንድን ነው ሎክድ የሆነ ቦታ ላይ ያለችው? በራሷ መንገድ መጠየቅ 18 ዓመቷ እንዲያው መውጣት ትችል ነበር። ህጉ እንደዛ ነው የሚለው። ከእናትየው ውጭም ለምንድን ነው ልጅቷ ያልወጣችበት ተብሎ ኦልሞስት የእናትየውን ጉዳይ እዚህ ጋር የፍርድ ቤት ወረቀት አለ መልሱ ለእናቲቱ ልጅቱን የሚል። አሁን ኦልሬዲ ከእናትየውን ቁጥጥር ውጭ ነች። ምክንያቱም ከ18 ዓመት በኋላ እናትም አያገባትም። ልጅቷ በራሷ የመተዳደር በራሷ የመሆን ስታወሪያት ምናልባት ሴተ እንትን ስቤታይ ሳትሆኚ ኮንሰርን በሆነ መንገድ እኔ በቃ ስዊተር እያልኩ ነው ያወራኋት። አይዞሽ አለንልሽ ነው ያልኳት። እንረዳሻለን፣ በጣም ነው የምትወደጂው፣ በዓለም ላይ ታውቀሻል፣ ፎቶግራፍሽ ሁሉ ወጥቷል፣ ቲክቶክም ላይ አለሽ፣ ዩቲዩብ ላይ አለሽ፣ ሁሉም ቦታ አለሽ፣ በጣም ነው የምንወድሽ ብዬ ነው ያናገርኳት። እኔ እናት ነኝ አውቃለሁኝ ልጅ እንዴት በተለይ እዛ ሀገር ውጭ የወለድናቸው ልጆች እንዴት እንደምናሳድጋቸው እናውቃለን። እኛም በጣም ከትልቅ ቤተሰብ በጣም ተቆንጥጠን ያደግን ቤተሰብ የወጣሁ ነኝ። ሰው ማልሳደብ ሰው መጥፎ ነገር እንዲያገኝበት አልፈልግም፣ ግን ወገን አልይዝም። ሁለቱንም ለማየት ሞክራለሁ አንድ ነገር። ከዛ በኋላ ውሳኔን እወስናለሁ። እኔ መጀመሪያ አየኋት። መጀመሪያ ሳያት ቲክቶክ ላይ ሳያት ወደዛው ገባሁና የልጅቷን ስም አድራሻሽን ምናምን ስጪኝ። እኔ አልኳት ገንዘብ የለኝም፣ በገንዘብ አልረዳሽም። ትዊት እያረኩ ቲክቶክ ላይም እየጻፍኩ ኤክስ ላይም እየጻፍኩልሽ በቀን በቀን ለዓለም አስረዳልሻለሁ አልኳት። ለሁሉ ለዩኤን ትላለ ለምን ትላለ ለዌስተርን ሚኒስትሮች ፕሬዚዳንቶች ትላለ ለሁሉም ነው የምጽፈው። ለሁሉም በቀን 3-4 ጊዜ አረግላታለሁ፣ ትዊት አረግላታለሁ። ይሄንን ብቻ ነው የጠየኳት። ከዛ በኋላ ምንድነው ስላት አንዱ ቪዲዮ ነው ያየሁት የሷን። ተረዳሁት ምን እንደሆነ ነገሩን ስለማቀው ተረዳሁት። ወደዛው ምንም አላወላወልኩም። ስሟንና አድራሻሽን ሁሉን ተቀበልኳት። ምን አልኩ? ትዊት ማድረግ ጀመርኩ። ከዛ ቲክቶክ ከፈተች። እንዴት እንደሚከፈት ነግረዋት ኖሯል። ሳያት አሁንም ድጋሚ ከፍታለች። ከዛ በቃ አይዞሽ እኔ ያለሁልሽ ነገሩ ገብቶኛል አልኳት። አበሾች እንዲህ ነው ለምን ጠየኳት። ለምን አበሾች ቤተክርስቲያን የቤተክርስቲያን ሜምበር ነበረች። ብዙ አደርጋለሁ ለቤተክርስቲያን ከአቅማችን በላይ ነው አሉ ያለችው። በቃ ይሄ ነው እና አሁን ስለተቀበልከኝ ስላነጋገርከኝ አክብረ እግዚአብሔር ያክብርልኝ። ከላይ የሚመጣ ነው የሚፈውስ እንጂ መሬት ጎናችን ያሉት ሁሉም ጠላቶች ናቸው። ግን እኔ እንደዛ አይነት ሐሳብ አልነበረኝም። አሁን ነው የጀመርኩት እንዲህ አይነት ክፋት እንኳን እንጂ ሁሉም ሰው ነው እኮ። ሰው እንዴት ያረጋል ነው ምለው። አሁንም ኢሮፕ ካናዳም ተቀምጠን ኢሮፖች ዲሞክራሲ ባለበት ሀገር እንዴት እንዲደረጋል ይሉሃል።
ኖ ጥልቅ ስትገባ ኮራፕሽን አለ በየትኛውም ዓለም ኮራፕሽን አለ በአሜሪካ አለ በእኛ በካናዳ አለ በኢሮፕ አለ ኮራፕሽን አለ ያ ኮራፕሽን ከላይ ትዕዛዝ የሚሰጣው ለታቹ ነው ሲስተሙን ማየት ነው የታቹ እንዲህ ላውጣ ብሎ ሲናገር የላዩ ይኮረኩማል ጸጥ ይላል የትም ብትሄድ አይሳካልህም ስምህ አንዴ ይመዘገባል ብላክ ሊስት ላይ በቃ ስለዚህ እኛ እሱ አያገባንም እኛም ያገባን ይቺ ልጅ ወጣ ብቻ ለብቻዋ ትንፋሽ እየተነፈሰች ቤቷን ግን እነሱ ያሉት ፍርድ ቤቱ ቤት ተከራይና አንቺ ጋር ተቀመጥ ነው ያሏት ምክንያቱም ስፔሻል ኒድ ያስፈልጋታል በደንብ አትራመድም አበላሽተዋታል እኮ ስትወጣ በደንብ አትናገርም አሁንማ የባሰ የመጀመሪያ ሃና ጎጂ አቅርባት ነበር እሱን ያየሁት ቪዲዮና አሁን የምታየው ቪዲዮ በቃ ትሞታለህ ስታያት ሃና ጋር እጇ ይሰራል ሁለቱም እጇ ምላሷም እንዲህ አልተኮላተፈም ይሰራል አሁን የሚሰጧት ድራግ በቃ እጇንም ሽባራ ገባት አይምሮዋም ትክክል ላይሆን ግን አይምሮዋ ትክክል ነው ዛሬ ምክንያቱም የተነጋገረችው በትክክል ምን እንደተደረገባት ነው የነገረችኝ እና አይምሮዋ ትክክል ነው ታንክስ ጎድ እስካሁን ምላሷ ግን በጣም ማዳመጥ አለበት በፍጹም አትይዘው በፊት የሰማሁትና ዛሬ የሰማሁት የተለየ ነው እና በቃ አላብዛብህ ጊዜህንም አልጨርስ በጣም ብዙ ጊዜ ነው የሰጠኸኝ ይበቃኛል ታንኪው በቃ በሌላ ጊዜ እንገናኛለን አላቅህም ነበር ፎሎ አድርጌሃለሁ እግዚአብሔር ያክብርልኝ ጌታዬ ሃንዬ እዛ እንገናኛለን እኔ ልወጣ ነው እሺ እግዚአብሔር ያክብርልኝ በሉሽ መልካም ቤተሰቦች ያው ወደ ኖርማል ፕሮግራማችን እንመለሳለን ፍቄ ሰላሙን በጣም አመሰግናለሁ ይቅርታ በጣም ጊዜህን ወሰድኩብህ በጣም ይቅርታ ግን ከእግዚአብሔር ታገኘዋለህ ምንም አይደለም ምንም የተወሰደ ያው ለዛ ፍቄ ዶክመንት አያያዙን እንግዲህ አስተምረህናል ከዚህ በኋላ ትንሽ ዊዝደም አግኝቻለሁ በውስጥ እንልክልሃለን እሺ ደህና ሁኑ ሁላችሁ እግዚአብሔር ይስጥልኝ አሜን አሜን ወይ ፍቄ እግዚአብሔር ጽናቱን ይስጥህ የኔ ሃርድ ዲስክ ባንዴ ነው የሞላ አይዞሽ ደህና ነሽ ወርቅዬ ከዚህ በኋላ ገብተሽ የመጨረሻ ማስጠንቀቂያ የምሰጥሽ ሰው ቁም ነገር እያወራ ቪዲዮ ከፍተሽ ከሌላ ሰው ጋር የምትሳሳቂ ከሆነ ፊትሽን እንዲያዙረሽ የሆነ ነገር የምትይ ከሆነ ቪዲዮሽን ዘግተሽ ጨርሺ ከዛ ቪዲዮ ትከፍቻለሽ ለምን እዚህ ጋር ቪዲዮ ስትከፍቺ ሌላ የሚያወራ ሰው ሐሳብ ይሰረቃል የሚያዳምጡ ሰዎች ለምን የሚታይ ነገር ለዛ ነው እኔ ስርዓት ይዤ ቁጭ የሰው ማዳምጠውና ሌላም ቦታ ቢሆን ቴክ ኬር ተጠንቀቂ እሺ ወርቅዬ በተረፈ ደህና ነሽ አጥፍቼ ኮነ ይቅርታ ማለት ያው ግን ናም ሹ ችግር ስራ ነው ምን እናርግ ቆቆር ትበላለህ ድሮ ይላባል ትላለች አሉ ነጭ ከዚህ በፌስታል አምጥታ ሰጠች ምን ላርገው እሺ ፍቄ ቪዲዮ እኮ ደግሞ ዝግ ነው የሚለኝ ምንድነው ፍቄ ፕሊስ አዩን አስወጣልኝ አስወጣልኝ እኔ በሰላም አልቀመጥም እንዴት አመሻችሁ ናፍቃችሁኛል በእናታችሁ ትንሽ ላውራ ኔትወርክ እንዲኛል ቢሳይ ላጠፋው ጥፋት ይቅርታ አረ ሃንዬ የኔ ቤት እኮ ታብታባ ያደርጉም ሼር ያደርጉም ጊፍት አይሰጡም ምናምን ስለዚህ ትቻቸዋለሁ ግን ታብታብ እስኪ አድርጉ ምን ይጎደ ፎሎ አድርጉ ቤቱን እጃችን እኮ አላቦኮ ፍቄው ገስት ላይ የት ነው ያለሽው አንቺ አልታየም እንዴ የለችም እኔ ላይ ከወርቅዬ በላይ ነኝ እንዴ አለች ማን እንጂ ትታያቸዋለች አለች አረ የለች አሁን ነው የገባች በተኛ ናት ያለች ይሄ እኔ ጋር የለች ወይኔ አውቀክ ነው ከታች አረፈኝ ደግሞ ማርያምን አትታይም አሁን ነገር አረ የለሽ
ከታየቻቸው አውርዷትና እኔ ስለማትታይ ማውረድም አልችልም። አዩ አለች ከላይ አዩ ከወርቅ ላይ አውርጃትና መልሽለት። ተመልሳት እና ትደውልና ልጁ ጋር ትደውልና ትጠይቅ የእሷን ጉዳይ ወሬውን ጀምረን አለ ዛሬ ያገኛችሁት? አይ ቀድም እኮ ድምፅ ላኩልሽ አልሰማሽውም? የእንትናን እስኪ ካለሽ ከመስጊድ ገና አሁን ነው የመጣሁት፣ አሁን ነው የገባሁት። ኦኬ ምክንያቱም የገባኝ አንድ ነገር ልጁ ባልሽ ነው